ሰላም ጤና ይስጥልን። የተወደዳችሁ ውድ ቤተሰቦቻችን ይህ ጽላሎት ሚዲያ ነው። አንድ ሁለት ርዕሰ ጉዳዮችን ወስደን በዛ ላይ ሰፊ የሆነ ትንታኔ የምንሰጥበት የዩቲዩብ ቻናላችን ነው። ስለዚህ ቻናሉን ሰብስክራይብ በማድረግ ሼር በማድረግ እንድታዳርሱ እንሻለን። በቅድሚያ ዛሬ አንድ ሁለት ጉዳዮችን እናነሳለን። በቅድሚያ የምንመለከተው የታሰሩ ዛሬም በእስር ያሉ ይገኛሉ። ወንድሞቻችን፣ እህቶቻችን፣ አባቶቻችንም ጭምር ታስረዋል። ፍትህ የሚጠይቁ እጆች ናቸው። ፍትህ የሚናፍቁ ነፍሶች ናቸው። ለቤተ ክርስቲያን ነው ድምጽ የሆኑት። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነው ድምጽ የሆኑት። እንግዲህ በጀርባ የምትመለከቷቸው ፍትህ የሚጠይቁ ነፍሶች ናቸው። ታስረዋል። እንግዲህ ወደ 10 ቀናት ያህል ተቆጥረዋል ከታሰሩ። ልብ ይሰብራል፣ ያማል። ሕያው እግዚአብሔር በሚያውቀው ቅስም ይሰብራል። ነገር ግን ባለመሰልቸት ባለመታከት ዛሬም እኛ ፍትህ እንጠይቃለን። ኦርቶዶክሳውያን ለምን ይገደላሉ? ክርስቲያኖች ላይ ለምን መከራ ይበዛል? በክርስቲያኖች ላይ የመጣው እልቂት መቼ ነው የሚያቆመው? የሁሉ መከራ እያንዣበበብን ነው። የሁሉ መከራ እየመጣብን ነው። የሁሉ ጥፋት እኛ ላይ አለ። ለምንድን ነው ይሄ የሚሆነው? ማህተም ማድረግ፣ ተጠላ ማድረግ፣ ቤተ ክርስቲያን መገስገስ የሚያስቀጣ ለምን ሆነ በሚል ነው መምህራኖቻችን ወንድሞቻችን ማህበራዊ ሚዲያ ድምጽ ሲሆኑን የነበረው። ነገር ግን ያው ድምጽ መሆናቸው እነሱን የሚያሳስራቸው ሆኖ አርፏል። ወንድማችን መምህር ዘላለም ታየም ከዚሁ ታስሮ ከነበሩት ወንድሞቻችን መካከል ነበር። ግን በተደጋጋሚነት በተደረገው ጩኸት የፍትህ ጥያቄ መምህራችን ዘላለም ተፈቷል። ግን መምህራችን የቀሲስ መዝገቡ ካሳ ዶክተርን ጨምሮ በቲክቶክ ማህበራዊ ሚዲያ የምናውቀው በእርዳታውም በቤተክርስቲያንም ድጋፍ እንዲደረግ በፍጹም የዋህነት ቅንነት ድምጽ ሲሆን ሲያገለግል የነበረው ይትባረክ ወይንም ወንድማችን ዮኒ የሰማዕቷን ጨምሮ እንዲሁም ሌሎች ጋዜጠኛ ሳልሳዊትም ታስራለች። ፍትህ እንጠይቃለን። ጋዜጠኛ ሳልሳዊትም ታስራለች። ስለዚህ እዚህ ሚዲያ ላይ ድምጽ መሆን የማይቻልበት ጊዜ ላይ ተደርሷል ማለት ነው። ምክንያቱም ወደ እስር የሚያስጉዝ ወደ ጨለማ እስር ቤት የሚያስገባ የሆነ ስለነበርና በተደጋጋሚነት እየሰማናቸው ያየናቸውም ያሉት ዜናዎች ድምጾች እነዚህ ናቸው። የእውነት ያሳዝናል፣ ልብ ይሰብራል፣ ቅስም ይሰብራል። ፍጹም መፈታትን እንዲሰጣቸው ነው የምንለምነው፣ የምንማጸነው፣ የምንጠይቀውም ጭምር። ስለዚህ ወንድሞቻችን ዛሬም እንዲፈቱ የታሰሩት እንዲወጡ እንጠይቃለን። ነገር ግን ለወንድማችን መምህር ዘላለም ያሰማነውን ድምጽ ያሰማነውን ጩኸት የጮህነውን ዋይታ እንዲፈታ የጠየቅነውን የፍትህ ጥያቄ ተደጋጋሚ የሆኑ ድምጾች ለቀሪ ወንድሞቻችን ለእህቶቻችን አላሰማንም። ያ ደግሞ በጣም ልብ የሚሰብር ነውና የሆነ ሰማዕቷን ጨምሮ ቀሲስ መዝገቡ እንዲሁም እህታችን ሳልሳዊትም ሌሎችም የታሰሩትም ለነሱ ድምጽ አልሆንምና ያ ትንሽ ያስከፋል። ይሄንን ተከትሎ ወንድሞቻችን እንዲህ ብለውናል። እንካታለን። አሁን የነገርኳቸው የደብረ መዊ ልጆች 2 ጊዜ ፍርድ ቤት ፈታቸው። መደበኛው ፍርድ ቤት መጀመሪያ ፈታቸው፣ ይግባኝ ሰሚ ሁለተኛ ፈታቸው። አልፈቷቸውም እስካሁን። ለምን ሲባል ከበላይ በመጣ ትዕዛዝ ፍርድ ቤት በፊት እንኳን ፍርድ ቤት ተናገረ ተብሎ ድንጋጤ ይሆን ነበር። ሰበር ሰሚ ችሎት እንዳታመጡ ብሏቸዋል። በማህበራዊ ሚዲያ ፍትህ የሚጠይቁ አካላትን አታምጡ ብሏቸዋል። እኛ የታሰርን ሰሞን ነው ያ የቆመው። ታስታውሳላችሁ? በኮሪደር ልማት አሾፉ ምናምን በሚል ታስረው ነበር። ጆን ዳንኤል የሚባል ሰው የታሰረ ሰሞን ማለት እዛ ሰሞን የታሰሩ ሰዎች ይግባኝ ሰሚ እነ ዴቭ ምናምን ታስረው ነበር። እነ ዳግም የሚባሉ ልጆች ይግባኝ ሰሚ ሄደው እነሱ ላይ ነው የቆመው። ሁለተኛ እንዳታመጡ ነው የተባለ። እስከዛ ደረጃ ድረስ ፖሊስ ላይ ጫና ሲደረግበት እናውቃለን በሰዓቱ። አሁን ግን ፍርድ ቤቱም ገደል ይግባ፣ ይግባኝ ሰሚውም የፈለገ ትቦ ይግባ፣ እኛ በምንፈልገው እናስራለን እንፈታለን የሚል የወንበዴ ስራ፣ የጎረምሳ ስራ፣ የሆነ ጥግ ተሰባስቦ ማጅራት የሚመታ በህጋዊ ተቋም ስር ተሸሽጎ ያለ ወንበዴ የሚወስነው ውሳኔ ነው። ዛሬ በእንደዚህ አይነት ደረጃ እስረኞችን
ወገኖቻችንን ወንድሞቻችንን እህቶቻችንን እያንገላታ ያለ አንዱን የሚገርመኝ አንዱን ሲፈቱ አንዱን እንረሳለን። ብዙዎቻችሁ ለየታችሁም አንዱን ልጅ አንዱን የእንጀራ ልጅ ስታደርጉ አይቻለሁ። አንዱን እናት አንዱን የእንጀራ እናት ስታደርጉ አይቻለሁ። እነን ለመናገር ለመምህር ዘላለም ታዬ የቆማችሁበትን ልክ ሊሆን የሰማቱ አልቆማችሁም። በጣም በሚያሳዝን ሁኔታ ለነ ቀሲስ ዶክተር መዝገቡ ካሳ ስትቆሙ አላየንም። እንደዚህ የችርቻሮ አቋቋም የምትቆሙ ሰዎች አላችሁ። ያንደኛው መፈታት ለእናንተ ስራ መጨረስ መስሏችሁ ከተሰማችሁ አሁንም አስተሳሰባችሁን አእምሯችሁን አስተካክሉ። የመታሰር የመፈታት ዜና ልንፈተፍት አይደለም ዋናው ጉዳይ። እነኚህ ወገኖቻችን የታሰሩበትም የተፈቱበትም ዓላማ ምንድነው? ምንድነው ያሳሰራችሁ? የሆነ ለሆነው ያህል ነው ድምጽ ይሆን ለሆነ ያህል ያሰማ ነው ለሆነው ያህል ነው የደገፍ ነው። ነገር ግን ይሄ የችርቻሮ ድጋፍ ሲል እንደተናገረው ያ መቅረት መቆም አለበት። በአንድ ወቅት አባታችን የቤተ ክርስቲያን ደብዳቤ ሁሌም ውድቅ ነው የሚደረግብን ተሰሚነት አተናል ይላል። በአንድ ወቅት የተናገሩት ነው። ብፁዕ አቡነ መቃርዮስና እንከታተላቸው። እኛ ያላደረግነው አልጠየቅነው የለም፣ ያልጻፍነው ወረቀት የለም። የቤተ ክርስቲያን ደብዳቤዋ የምትጽፈው ሊከበር ይገባል። ግን ያልጠየቅነው የለም። እስስት ብትለዋወጥ መርዛምነቱ አይለወጥም። አብዛኛዎች እኮ አንዳንድ ጊዜ ስልጣን እኮ መከታ አድርጎ ቤተክርስቲያን መጉዳት እኮ አግባብ አይደለም። ሃይማኖት እኮ በእኩልነት ነው። ሙስሊሞች በፍቅር በሰላም የኖርን ሰዎች ነን፣ በአንድነት የኖርን ሰዎች ነን። ለምንድን ነው የረብሻ የተፈጠረው? ስለምን? ምን ለማድረግ? ይሄ ከዚህ ከድርጊታቸው እንዲቆጠቡ ነው። የክልሉ የምኑ ምትለይ ሰማለ ዛሬ ይወራል፣ ከሰዓት በኋላ የለም። ጠዋት የተናገሩት ከሰዓት በኋላ ገልጦ ሌላ የሚነገረው ይሄ እንደ አይነት አይደለም። ደብዳቤዎቻችን የተጻፉ ደብዳቤ ስፍር ቁጥር የላቸውም። መልስ አላገኙ። መልስ ሊያገኙ ይገባል። ግን መስሎት ይሆናል አሸማቀው እንደዚህ እናደርጋለን የሚለው ቋንቋው ግን አይሰራም። እኛ የሚያሸንፈን ፍቅር ነው። እኛ የሚያሸንፈን ሰላም ነው። እስከ መቼ ወደ ቤተክርስቲያን እየተተኮሰባት የምትኖሩ? መቼ ነው? የቤተክርስቲያን ድምጽ ተሰሚነት አጥቷል። የቤተክርስቲያን ድምጽ አይሰማም ተብሏል። ወደ ዘመድኩን ሊድ በእስልምና ያሉት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስፍታለች ወይም ገዳይ ናት ለማስባል የሆነ የዘመድኩንን ቪዲዮ ከ5 ዓመት በፊት ቪዲዮ አውጥተው መተው እንዲህ ነው ተጠንቀቁ ሊገሉ ነው ምናምን የሚል ነገር ሰራና ያንን ደግሞ ወንድማችን ዲያቆን ሲራክ እውነታውን አጋልጦታል። ይሄ ቪዲዮ ጉልበት ይኖረው ባካችሁ። የሞትን ሊገሉ ነው እያሉ ፕሮፓጋንዳ እየሰሩ ውሸት እየሰሩ ሐሰት እየሰሩ ነገር ግን እውነታው ይሄ ምካት ባገኘው ነገር በቆጨረም በምንም ግንባሩን እያልከው ግንባሩን በለው ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉ፣ ለሁሉም አሰራጩ። አሁን የማወራውን ነገር ዓለም መስማት አለበት። እንዳያችሁት ዲያቆኑ ምንድነው ያለው? ሙስሊሞችን አንገታቸውን በሏቸው፣ አትራሩላቸው፣ ግደሏቸው እያለ ነው። ይሄን ነገር ደግሞ ያወጀው በቴሌቪዥን ቀርቦ ለመላው ኦርቶዶክሳውያን ነው፣ ረዷቸው እያለ ሙስሊሞችን ማለት ነው። የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። እውነት ነው። የዋሃብያ ታርጋው ውሸት ነው። ኮፒ ሊንክ ሼር ሪፖስት እያደረጋችሁ የዚህ ልጅ ቅጥፈት እናጋልጠው በደንብ። ይሄ ቪዲዮ የተለቀቀው ከ5 ዓመት በፊት ነው። ቆራርጠው እንደሚፈልጉት አድርገው ክርስቲያኖች ሙስሊሞች ላይ ጦርነትን እያወጁ ነው፣ ክርስቲያኖች ሙስሊሞች ይገደሉ እያሉ ነው ብሎ እቺን ቪዲዮ ቆራርጠው እየተጠቀሙባት ነው። ግን እውነታው ይሄ ነው የሚለውን ቀጣዩን ቪዲዮ ስንመለከት ይገባናል። ሙሉ ቪዲዮ ያልተቆራረጠውን ቪዲዮውን አሳያችኋለሁ። ሁላችሁም ኮፒ ሊንክ ሼር ፖስት ያደረጋችሁ ለብዙዎች እንዲዳረስ አድርጉ። ክርስቲያናዊ ግዴታችሁን ተወጡ። ወደ ትክክለኛው ቪዲዮ እንለፍ። ሶማሌ ሰላም ለማስከበር ትሄዳላችሁ፣ ኡጋንዳ፣ ሩዋንዳ ትሄዳላችሁ፣ በመላው ዓለም ሰላም ለማስከበር ትሄዳላችሁ። ሀገራችሁ ውስጥ ግን ባለማተብ እናቶች አባቶች ይቺን ሀገር በደማቸው ያቆዩ ልጆች ሲታረዱ ዝም ብላችሁ የምታዩ የመከላከያ ሰራዊቶች
ሚናችሁን ለዩ። የዚህ ተጠያቂዎች ነው የምትሆኑት። ተጠያቂ ነው የምትሆኑት። የ3 ዓመት ሕፃን ስትታረድ፣ ሴት ስትታረድ፣ በዝዋይ 5 ቤተሰብ ሲታረድ አንደኛውንማ አፈሩን ያቆሽሽብናል ብለው እጅግሩን አስረው ሽንት ቤት ከተው ደሙን ከሰገራ ጋር የቀላቀሉት 5ቱ ዝዋይ ያረዷቸው። ስለዚህ የመከላከያ ሰራዊት አሁን በጀመርከው ቀጥል። ወጥቶ ዳውን ኢትዮጵያ ዳውን አብይ የሚለው ግንባሩን በለው። ዳውን ኢትዮጵያ የሚለው የኢትዮጵያ ጠላት ነው። ግንባሩን በለው። እኔ ጀነራል ቢሆን ይሄን ነው ማዘው። አሜሪካ ቢሆን አይለቀውም። የኢትዮጵያን ባንዲራ ኢትዮጵያ ውስጥ እያቃጠለ ሊኖር በለው። ግንባሩ ኢማም ሆነ ሼክ ሆነ ቄስ ሆነ ጳጳስ ሆነ ኢትዮጵያ ትውደም የሚለው ኢትዮጵያ ሳትወድም እሱን አውድመው። መንገድ ወጥቶ መንገድ የሚዘጋ መንገድ የሚያቃጥል መኪና የሚያቃጥለው በመትረየስ እጨደው። ሀገር የሚያወድመው እጨደው። ከዛ በኋላ እና አህመዲን ጀበል ወጥቶ መግለጫ ይሰጣሉ። የእስልምና ጉባኤው መጥቶ መግለጫ ይሰጣል። ኦርቶዶክሳውያን የተገደሉት ቤታቸው ቁጭ ብለው። ኦባንግ ሚቶን ጠይቁት። አንድ ሰው ሰልፍ ወጥቶ አንድ ሰው አደባባይ ወጥቶ አልተገደለም። ከመከላከያ ጋር ሰፋጣ የገጠመውን ይህንን የአረብ ቅጥረኛ፣ ይህን የግብፅ ተላላኪ፣ ይህን የግብፅ ዶላር አፉን የያዘው በመትረየስ በፈንጅ በሚሳኤል አንድደው። ይህን የሚቃወመኝ አለ። ዳውን ተቃወመኝ። ኦርቶዶክሳውያንም ተዘጋጁ። እቺ የእነ አህመዲን ጀበል መግለጫ ለሌላ ዙር እልቂት የተዘጋጀች ናት። ይቺ የእስልምና ጉባኤ መግለጫ ለሌላ እልቂት የተዘጋጀች ናት። ስለዚህ ስሙት። በሰላማዊ ሰዎች ላይ የተደረገውን የንብረት ውድመትና ኢሰብአዊ ድርጊቶችን እንደሚያወግዝ ይላል። ማናቸው እነዛ? አንደኛ በእስልምና ሃይማኖት ሊቃውንት ላይ ያነጣጠረ ጥቃት ፍጹም ተገቢነት የሌለው እንደመሆኑ እንዲቆም፣ ጥፋተኞቹን በአስቸኳይ ለፍርድ እንዲቀርቡ ሆኖ እነዚህ ወንጀለኞች በአፋጣኝ አጣርቶ በአጥፊዎች አካላት ተገቢውን እርምጃ እንዲወስድና ይህም ለሕዝብ እንዲገለጽና ተጨማሪ ጉዳቶች እንዳይደገሙ መንግስት ተገቢውን ትኩረት እንዲሰጠው፣ መስጊድ ሆኖ ጂሃድ የሚያውጅ አላሁ አክበር ውጡና ከመንግስት ጋር ተፋለሙ የሚለውን ይበለው። ከቻለው ይበለው። መከላከያን ከቻለ ይበለው። አናቱን ይበርቅሰው። መከላከያ ከዚህ በኋላ ሰላማዊ ዜጎችን ጠብቅ። ስለዚህ እውነታው ይሄ ነው። አንድ ባንድ እንዲህ ያደረግን ቅጥፈታቸውን በደንብ እናጋልጣለን። ሁላችሁም በኮሜንት የውሃብያ ታርጋው ውሸት ነው እያላችሁ ጻፉልኝ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ይሄንንም ቀጣፊ ሜንሽን እያደረጋችሁ የውሃብያ ታርጋው ውሸት ነው እያላችሁ ጻፉለት። የብታችሁም ዲን ሲራክ ቲዩብን ሰብስክራይብ አድርጉልኝ። ባይሆን ዲ እንኳን እንደ በዛ እየገባችሁ ሰብስክራይብ አድርጉ። ይቆያል። ውድና ክቡራት ቤተሰቦቻችን፣ ውድ ኦርቶዶክሳውያን የዛሬ መረጃዎቻችን ምን ይመስላሉ? በሌሎች መረጃዎች እንመለሳለን። እስከዚያ ድረስ ሰላም ሰናይ